ግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ልጅ ክርስቶስን ከግብፅ ጠራሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ህዳር 5 ያለው ወርሃ ጽጌ ዘመነ ማርያም ዘመነ ክርስቶስ ተብሎ ይታመናል። ይህ እንግዲህ የሚያሳስበን የክርስቶስን ከእናቱ ጋር ስደቱን ነው የሚያስታውሰን። ስደት እንግዲህ ለማን ወደ ማን ለምን የሚሉትን ሶስት ነገሮች ያሳስበናል። የመጀመሪያው የእግዚአብሔር ሰው መሆን ለማን ነበር ለነማን ነበር የሚለውን እንየው። እሱ ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ወፀዎ እግዚአብሔር ለአቡነ አዳም ወይቤሎ አይትሃሎ ከአዳም እግዚአብሔር አዳምን ጠራው ይለናል። መቼ? አዳምን ፈጥሮ በገነት አስቀመጠው። በገነትም የሚበሉ የሚጠጡ መጠለያውን ልብሱን ሁሉን አዘጋጅቶ አስቀመጠውና ወተከለ ሰለስተ ዕፀ ሕይወት በዲበ ምድር፣ ሶስት እንጨቶችን ተከለ። አንደኛው ዕፀ ሕይወት ነው፣ ከአንድ ሺህ ዘመን በኋላ የሚበላው ጠብቀዋል፣ የሚጠበቅ ማለት ነው። ሁለተኛው ዕፀ ወይን ነው፣ ይህንም ብላ እስከፈለግከው ድረስ ማለት ነው። ሶስተኛው ዕፀ በለስ ነው። ይህንን ግን እንዳታየው፣ እንዳትመለከተው፣ እንዳትቆርጠው፣ እንዳትበላው ነው። የሕግ ፍጻሜ ነው። ይህን ከበላህ የሞት ሞት ትሞታለህ። እንዳታየው፣ እንዳትመለከተው፣ እንዳትበላው አለው። እሱም ካልበላህ ከአንድ ሺህ ዘመን በኋላ ዕፀ ሕይወትን በልተህ ትታደሳለህ አለው። እነዚህ ሌሎቹን ግን በዕፀ ወይን ጀርባ ያሉትን ግን በሙሉ ተመገብ አለው። ምድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ አዳም የእግዚአብሔርን ትእዛዝ ጣሰ ነው የሚለው። በአጭሩ ሰይጣን ወደ አዳም መጣ። በለስን እንዲበላ ቢጋብዘው አዳም እግዚአብሔር የሰጠኝ በቂ ነው፣ ሌላ አያስፈልገኝም፣ አማካሪም አዛኝም አያስፈልገኝም አለና እምቢ ቢል ወደ ሔዋን ሄደና ሰይጣን ሔዋንን አስቶ በለስን በልታ አዳምን እንድታበላው አደረገ። ሁለቱም በለስን በበሉ ጊዜ ጸጋቸው ተገፈፈ ነው። ራቁታቸውን ሆኑ ነው። ራቁትነት አስቀያሚ ነውና በለስን አገለደሙ ለበሱ ነው። በሰኮና ብእሲ በሰው ዱካ እግዚአብሔር አዳምና ሔዋንን ፈለጋቸው ነው። ፈልጎ አያችሁ፣ ብናጠፋም ብንጠፋም እግዚአብሔር እኛን ይፈልገናል ማለት ነው። ዛሬም ትናንትም እግዚአብሔር ሰው ቢበድለው ቢርቀው እግዚአብሔር ግን ሰውን ይፈልጋል ነው። ከዚህ ቀጠለና ምንድን ነው የሚለው? እግዚአብሔር አዳምን ጠራው ነው። እግዚአብሔር ሁላችንንም በፍቅሩ ይጥራን። ሲጠራው ግን አዳም የተገኘው በለስ ስር ነው ነው። ዛሬም እግዚአብሔር በአንድም በሌላም መንገድ ይጠራናል። የምንገኘው የት ነው ነው? ይሄ የራሳችን ጥያቄ ሊሆን ነው የሚገባው። አሁን በዚህን ጊዜ አዳም ግን የተገኘው በለስ ስር ነው። የለበሰውን ቅጠል ነው። ቅጠልም በላህ አለው። እኔ አይደለሁም እንድትረዳኝ የሰጣኝ ሔዋን በልታ አበላችኝ፣ ስታ አሳተችኛልና ያው ለጊዜው ምክንያት ነው፣ ነገር ግን የሚያዋጣ አይደለም። ይህንም በላን አለው ነው የሚለው። ለምን በላህ ያለው እኔ አይደለሁም ሔዋን ናት አለ። ሔዋን ለምን አደረሽ አላት። ሔዋንም እኔ አይደለሁም ሰይጣን ነው አለች። ለጊዜው ለአንደበታቸው ምክንያት ሆኗል። በእግዚአብሔር ዘንድ ግን ይሄ አዋጭም አዳኝም አልነበረም ማለት ነው። በዚህን ጊዜ ምን አለ? በሐሙስ ዕለት ወበንፈቃ ዕለት ትወለድ ሞለትከ ወድኅ ውስተ መርብከ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ አለና ቃል ገባለት። ገላትያ 4:4 ላይ ወአመ በጽሐ ጊዜሁ ፈነወ ወልዶ ተወልደ እምብእሲት፣ ከአዳም ጋራ የገባው ቃል ወይም ቃል ኪዳን ቀጠሮው በደረሰ ጊዜ አንድያ ልጁን ክንዱን ውረድ ተወለድ፣ ዓለምን አድን፣ አንተ ተሰደድ፣ አንተ ተራብ፣ አንተ ሙት፣ ዓለም ግን ይዳን ብሎ ላከው ነው የሚለው። ይህንን ደግሞ ዮሐንስ አፈወርቅ ምን ይለናል? ድንግል ፈጣሪዋን ወለደችው፣ እሱም ደግሞ የፈጠረውን ፍጥረት አልናቀውምና ተዋሃደ ይለናል። ዮሐንስ ወንጌላዊ ደግሞ እንደዚህ ይለናል በወንጌሉ ማለት ነው። ምንድነው? ያ ቃል ቀድሞ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃሉ በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ያ ቃልም ሥጋ ሆነ ይለናል። ምን ማለት ነው? ልጁን ውረድ ተወለድ አለው ማለት ይሄ ነው። ይቀጥልና ዝቅ ብሎ ቁጥር 10 ላይ ሀበ እሊያሁ መጻ ወሊያሁ ሰው ይተወክፍዎ፣ ያ ቃልም ሰው ሆነ። ሰው ሆኖ ሲመጣ ግን ወደ ወገኖቹ ነው የመጣው፣ ወገኖቹ ግን አልተቀበሉትም። እሱ ግን ፍቅር ሳቦ ለወልድ ኃያል መንበሩ፣ ፍቅር የሰው ልጅን ሳበው እስከ መወለድም እስከ መሰቀልም እስከ ሞትም አደረሰው ይልና መጀመሪያ የክርስቶስ ስደት ለማን ወደ ማን ለምን የሚለው
ለማን ነው? ለሰው ልጆች ነው ማለት ነው። በቃ ሰው የመሆኑ ጉዳይ መጦ መላክ አይደለም፣ መጦ በእንስሳ አይደለም፣ መጦ የተዋሃደው የሰውን ስጋ ነው ማለት ነው። ስለዚህ ሰውን ለማዳን ነው ማለት ነው። አሁን እንደተነገረው ከአዳም ጋር የገባው ቃል ኪዳን ሲፈጸም ከድንግል ማርያም በቤተልሔም ተወለደ ማለት ነው። ሲወለድ አሁን ይህንን መከራ ያመጣው መላእክት ከሰማይ ወርደው ስብሐት ለእግዚአብሔር በሰማያት ሲሉ፣ እረኞች ደግሞ ከጫካ መጠው ወሰላም በምድር በምድርም ለሰው ልጆች ሲሉ፣ አራዊትም ከጫካ መጠው በልደቱ ምስጋና ሲያቀርቡ፣ ሰይጣን እመጣለሁ ብሎ ሲያስብ ኢየሩሳሌም ዙሪያዋ በእሳት ታጥራ መግባት አልቻለም። በዚህ ጊዜ ሰይጣን ለሄሮድስ ሄደና የኔን መኖር የሚያጠፋ ያንተን ንግስና የሚቀማ ንጉሥ ተወልደዋልና ግደለው አለው። ይህ ነው እንግዲህ። በዚህን ጊዜ ሰብአ ሰገል ለክርስቶስ ዕጣን ለክህነቱ ወርቅ ለመንግስቱ ከርቤ ለሞቱ ይዘው ሲመጡ አየና ጠየቃቸው። አምላክ በእርግጥም እንደተወለደ ነገሩትና ስጦታውን ሰጠው ሲመለሱ ለሱም እንዲነግሩት እሱም ስጦታ ሰጥቶ እንዲሰግድለት አንድም እንደሚሰግድለት ነገራቸው። እነሱ እግዚአብሔር ስለፈቀደላቸው ደርሰው ሰግደው ስጦታቸውን ሰጠው ተባርከው ተመለሱ። ለእርሱ ግን ስላልተፈቀደለት ለሰይጣንም አልተፈቀደ፣ ለሄሮድስም አልተፈቀደ። ልዩነቱ ሰይጣን በሄሮድስ ልብ አድሯል። ሰይጣን ደግሞ መንፈስ ነው፣ በተለያየ ሰው ላይ ያድራል፣ ያሰናክላል ማለት ነው እና የሰይጣንም ጉብኝት ለመልካም አልነበረም፣ የሄሮድስም ጥያቄ ለመልካም አልነበረም። ሁለቱም በእግዚአብሔር ዘንድ ይታወቃሉ እና ስለዚህ ሄሮድስ ጠበብቱን ጠይቆ እንደተወለደ ወይም እንዳልተወለደ ቢጠይቅ እንደተወለደ ነገሩት። ዓመተ ምሕረቱንም ከ2 ዓመት ወዲህ ብለው ገለጡለት። የ2 ዓመት ሕፃናት እንዲታረዱ እንዲገደሉ አደረገና ቁጥራቸው ለመቁጠርም ለመናገርም የሚዘገንን ቁጥር ሕፃናት አልቀዋል። በዚህን ጊዜ ነው እንግዲህ ሰውን ለማዳን 3 ነገሮችን ሊያደርግ የመጣ አምላክ። አንደኛ በፍቅር ተስቦ መጥቶ ፍቅሩን የሰጠ አምላክ። ፍቅር እየዳሰሰ እያዳነ በ2 ዓሣ በ5 እንጀራ እየመገበ እውር እያበራ ተስፋ የቆረጠውን ወደ ተስፋ እያመጣ እንደገና ደግሞ ጎባጣውን እያስተካከለ የነበረው አምላክ ፍቅሩን በዓለም ገልጧል። ሁለተኛው ፍቅሩን የገለጠ አምላክ ለመከራ ለመሰደድ ለመገረፍ የመጣ አምላክ ነው። ሶስተኛ በመስቀል ላይ ተሰቅሎ ይቅርታውን ለዓለም ለመስጠት የመጣ አምላክ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ በማወቅም ባለማወቅም ያደረጉትን ይቅር በላቸው ብሎ በሲኦል ውስጥ የነበሩ ነፍሳትን በርብሮ ወደ ገነት ሊመልስ የመጣ አምላክ ስለሆነ ሄሮድስ ተነሳና ሊገለው ሲያስብ ቅዱስ ሚካኤል አንድም ቅዱስ ገብርኤል ለዮሴፍ አረጋዊ በማቴዎስ ወንጌል ምዕራፍ 2 ከቁጥር 6 ጀምሮ ተንስ ንሳ ሕፃነ ወሞ ወጉየ ብሔረ ግብፅ፣ ሕፃኑንና እናቱን ይዘሽሽ የሚል ድምፅ መጣ። እንግዲህ ከዚህ በኋላ ለማን ከተባለ የመጣው የተወለደው ለሰው ነው፣ የተሰደደውም ለሰው ነው፣ የሞተውም ለሰው ነው፣ የተነሳውም ደግሞ የእሱ ትንሣኤ የሰዎች ትንሣኤ መሆኑን ለማሳወቅ ነው። ያረገውም ደግሞ የሰዎች አምላክ ሰው ሲሆን አምላክ ሲሆን ሰው የሆነው እነሆ ከሦስቱ አካል አንዱ አካል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲመጣም እንዘየዐርቅ መንበረ ስብሐቲሁ ከክብሩ ሳይጎድል ማለት አንድ ሰው ዕቃ ወርቆበት ዕቃውን ለማንሳት ክንዱን ወደ መሬት ሲጥለው ከአካሉ እንደማይለይ ቃልም ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ያ ቃል ሲመጣ እነሆ ከድንግል ማርያም ተዋህዶ ሰው ሲሆን ከአብ ያልተለየ ከመንፈስ ቅዱስ ያልተለየ ይልቅም ደግሞ አብ የባህርይ አባቱ መንፈስ ቅዱስ የባህርይ ሕይወቱ ወልድ ደግሞ ልጅ ሆኖ እንዲወለድ የእግዚአብሔር ፈቃድ ስለነበረ በድንግል ማርያም ማኅፀንም አብ ለአጽንኦ ወልድ በተለየ አካሉ ሰው ለመሆን መንፈስ ቅዱስ ለአንጽሖ ሦስቱም በድንግል ማርያም ተገኝተዋልና ይህን ለመናገር ነው። ስለዚህ ይህንን ካየነው ለማን ተሰደደ ካን በአጭሩ ሲጠቀለል ለሰው ልጅ ነው። አልቦ ዘየአቢም ዝንቱ ፍቅር ዘየአቢ አልቦም ዝንቱ ፍቅር። ሰውን ፍለጋ ከመምጣት የበለጠ ፍቅር የለም።
ሰውን ወደድኩ ብሎ እስከ ሞት ድረስ ከመታመን የበለጠ ነገር የለም፣ የበለጠ ስጦታ የለም። እናንተ ኑሩ እኔ ልሙት ብሎ ስጋውን ቆርሶ ደሙን አፍስሶ ለዓለም ከመሞት የበለጠ አንዱ ስለ ብዙዎች ሞተ ተብሏልና ለብዙ አንዱ ከመሞት የበለጠ ከዚህ የሚበልጥ ፍቅር ለማንም የለውም። ሰው ለሰው ብር ሊሰጥ፣ ልብስ ሊሰጥ፣ መኪና ሊሰጥ፣ ገንዘብ ሊሰጥ ይችላል። ነገር ግን ደም ሊለግስ ይችላል፣ ስጋ ሊቆርጥ ይችላል። ልሙትልህ ግን የሚል ማንም የለም፣ መድኃኔዓለም ብቻ ነው ማለት ነው። ይህን ካልን ወዴት ተሰደደ? ለምን ተሰደደ? ሁለቱን ነገሮች እንመልከትና እንጨርስ። የመጀመሪያው እስመ ሕፃን ውእቱ እስራኤል፣ እስራኤል ሕፃነ አእምሮ ነውና አንድም አልተቀጣም አልተሰራምና እኔ ወድጄዋለሁና ከግብፅ ጠራሁት፣ አንድም ወድጄዋለሁና ይላል። እስራኤል ያው ያዕቆብን ነው። ያዕቆብ ምንድን ነው? ልጆቹ 12ቱ ልጆች በአንዱ በዮሴፍ ምክንያት ጭቅጭቅ ተነስቶ 71 ነፍስ ነው ወደ ግብፅ ወርደዋል። አስቀድሞ እንግዲህ አብርሃም ወርዷል። ያዕቆብ ቀጠለና ወረደ። ያንን ስደት ነው እንግዲህ እስራኤል እንደሚለው። ቀጥሎ ግን ያዕቆብ የተባለ ክርስቶስ ነው። ክርስቶስን ግብፅ ጸዋዕክዎ ለወልዴ የተባለው ደግሞ ልጄን ክርስቶስን ወደ ግብፅ ጠራሁት ነው የሚለው። ለምን ከተባለ እስራኤልን አጥብቄ ፈለግኩት፣ አጥብቄ ጠራሁት። ብጠራው ግን አጥብቆ ሸሸ ተብሏልና ጣዖት አመለኩ፣ እግዚአብሔርን ረሱ፣ ለጣዖት ተንበረከኩ፣ እግዚአብሔርን ግን ዘነጉት የሚል ነውና ያ ቢሆን ግን እነሆ አለ። አሁን እንግዲህ ሆሴዕ 11 ላይ ምን ይላል? ልጄን ከግብፅ ጠራሁት ማለት ግብፅ ላይ ያሉ ጣዖታትን ያጠፋ ዘንድ ልጄን ጠራሁት ነው የሚለው። ወዴት ተሰደደ የሚለውን እንግዲህ እንመልከት ባጭሩ ማለት ነው። የመጀመሪያው እንግዲህ ወደ ግብፅ ነው የተሰደደ። ወዴት ተሰደደ? ወደ ግብፅ ተሰደደ። ኢሳይያስ 19 ቁጥር 1 ላይ ምንድን ነው? እየበረረ ይላል ደመና ቀሊል ዘይቤ ኢሳይያስ ይእቲኬ ማርያም እንተጾረቶ በከርሳ ለወልደ እግዚአብሔር። አዎ ቀላል ደመና ይላል። አዎ እንዘንስት አመራት አንቲ እመቤታችን እንግዲህ 16 ዓመት ብላቴና ናት። በ15 ዓመቷ ጸነሰችው፣ በ16 ዓመቷ ወለደችው። ስለዚህ ትንሽ ደመና ማለት ኢሳይያስ ትንሽ ደመና ብሏታል። ኤልያስ ደግሞ ዝናሙን ከለጎመ በኋላ እግዚአብሔር የእግዚአብሔርን ቻይነቱን ለማሳመን ካሳየ በኋላ ከዕለታት በአንድ ቀን እግዚአብሔር ይበቃል፣ ድርቁ ከዚህ በኋላ ዝናም ይዝነም ብሎ ኤልያስን ሲያዘው ደቀ መዝሙሩን ውጣና እስኪ ተመልከት አለው። እየጸለየ ኤልያስ ማለት ነው። ሲወጣ ደቀ መዝሙሩ ትንሽ ደመና አየሁ አለ። ያች ደመና ወዲያውኑ ወጣችና ዝናም ይዛ ዘንሞ ዓለሙ ከመከራ ድኗል ማለት ነው። አንቲ ዘማማን ደመና አንተ አስተርአኪ ለነ ማየ ዝናም የረቡዕ ውዳሴ ማርያም። ለዚህ ነው ቅዱስ ኤፍሬም አማናዊት ደመና አንቺ ነሽ፣ አማናዊ ዝናም በአንቺ ተገኝቷልና። ዝናም የተባለ መድኃኔዓለም ነው፣ ደመና የተባለች እመቤታችን ናት። የኤልያስ ደመና ትንሽ ዝናም ይዛ ዓለሙን ከድርቅ እንዳዳነችው፣ ከመከራ እንዳዳነችው፣ ከረሃብ እንዳዳነችው የ15 ዓመት ዕድሜ ያለችው ድንግል ማርያም በ15 ዓመቷ መድኃኔዓለምን ጸንሳ በ16 ዓመቷ ወልዳ ከሷ የተወለደው አማናዊ ዝናብ መድኃኔዓለም ዓለምን አዳነ ማለት ነው። በዚህ ነው የተተረጎመው ማለት ነው። ስለዚህ ግብፅ የመጀመሪያ ወደ ግብፅ ጠራሁት ነው። ወደ ግብፅ ጠራሁት ምንድን ነው? በፈጣን ደመና ወደ ግብፅ እየበረረ ይመጣል። ይመጣል። በአልባሰ ወርቅ ጽፍቶ ብርት የሚገርመው ወርቅ የተጎናጸፈችው ወርቅ የለበሰችው ወርቅን ያዘለችው እመቤታችን ወደ ግብፅ እንደምትመጣ ኢሳይያስ አስቀድሞ ምን አለ? እነሆ በፈጣን ደመና መድኃኔዓለም በእናቱ ጀርባ ይመጣል ማለት ነው፣ ሲጠቀለል ማለት ነው። ከዚያው ላይ ምንድን ነው? ልጄን ጠራሁት አስቀድሞ ስለተባለ የተጠራው ወደ ግብፅ ነው ማለት ነው። አንደኛው ነው። ሁለተኛው ወደ ግብፅ ለምንድን ነው ከተባለ አንደኛው ወደ ግብፅ የተሰደደበት ትንቢቱ ሊፈጸም ነው። ትንቢቱ ሊፈጸም ግብፅ ጠራሁት፣ ወደ ግብፅ ጠራሁት፣ ወደ ግብፅ እየበረረ ይመጣል ተብሎ ነበርና ያ ይፈጸም ዘንድ ነው ማለት ነው። ሁለተኛው ደግሞ ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ በግብፅ ያሉ ጣዖታትን የላም ጣዖት፣ የጥጃ ጣዖት፣ የአንበሳ ጣዖት፣ የዘንዶ ጣዖት ያመልኩ ነበርና ያንን ቀጥቅጦ ለማጣል ነው። እንደው ምን ይላል? ስለ ግብፅ የተነገረ ሸክም ወይ ወረደ እግዚእነ ውስተ ምድረ ግብፅ ይልና ኢየሱስ ክርስቶስ ወደ ግብፅ ሲወርድ የግብፅ ተራሮችና ጣዖታት
ክርስቶስ ማየት መሸከም አልቻሉም፣ ተፍረከረኩ፣ ወደቁ ነው የሚለው። የሚገርመው ለዚህ ነው አባ ጽጌ ድንግል ምን አለ? ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ ይልና ይሄይ ወይታፈሩ ሰራዊተ ሄሮድስ ጸሩ ዘላዕሌሁ እኮ የመከሩ። ያ ብቻ አይደለም፣ የሄሮድስ ሰራዊት በሱ ላይ የተማከሩትም ያፍሩ ይሸሹ ዘንድ ወርዶ የግብፅን ጣዖታት አመድ አደረጋቸው። የግብፅ ተራሮችም ደግሞ ሜዳዎችም ተሰነጣጠቁ፣ ክርስቶስን መሸከም አልቻሉም የሚለውን ነው የሚተረጎመው ማለት ነው። ሶስተኛው ግብፅን ለመባረክ ነው። እንደሚታወቀው ገዳመ አስቄጥስ ያለው ግብፅ ነው። ግብፅ ያው ስሩ ሃይማኖት ያለባት ታላቅ ሀገር ናት። በሃይማኖት ጸንታ እንድትኖርና መከራ ቢበዛም በመከራቸው ጸንተው እንዲኖሩ ለመባረክ ነው ይላል። አራተኛው መልከ ጼዴቅ በአንድ ወቅት እግዚአብሔርን ጠይቆታል። ጥያቄ ምን ብሎ? ሕዝቤን ባርክልኝ፣ ቀድስልኝ፣ ከመከራም ከስደትም ሰውርልኝ ብሎ ቢጠይቀው በኋለኛው ዘመን ወደ ግብፅ ተሰዶ ግብፅን እንደሚባርክለት ሕዝቡን እንደሚባርክ ለመልከ ጼዴቅ ቃል ገብቶለት ነበረ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ እንደ አንተ ዘላለማዊ አንተ ክህነት ዘላለማዊ ክህነት ነው፣ የኔም ክህነት ዘላለማዊ ክህነት ነው። በክህነቴ ክህነትህን ባርኬልሃለሁ። አዎ ያለው መድኃኔ ዓለም እነሆ ለመልከ ጼዴቅ ቃል ገብቶለት ነበርና ሰው ቃሉን ሊፈጽምም ላይፈጽምም ሊያደርገውም ላያደርገውም ይችላል። እግዚአብሔር ግን ስለ ቃሉ ታማኝ ስለሆነ ያንን ሊፈጽም ወረደ ነው የሚለው። አራተኛው የመልከ ጼዴቅን ቃል ኪዳን ለመፈጸም ነው። እኛም ቃል ኪዳን እንድንፈጽም እግዚአብሔር ይርዳን። ሌላኛው እንግዲህ አምስተኛው ሃይማኖት ለማጽናት ማለት ነው። ወልድ ዋህድ። አዎ አሁን ትናንት በ14 አቡነ አረጋዊን አክብረናል። አቡነ አረጋዊ ማለት እንግዲህ በሮም የተነሳው ይሄ ኬልቄዶን ጉባኤ ላይ መከራ የፈጠረው የንስጥሮስ ክህደት ሁለት ባህር እያለውን ያንን አንቀበልም ብለው ለመለኮት አንድ አካል እንደገና ደግሞ ለመለኮት አንድ አካል አንድ ባህሪ ያለው ለስጋም አንድ አካል አንድ ባህሪ ያለው ብሎ ድንግል ማርያም የወለደችው ሰብናውን ብቻ ነውና ወላዲተ አምላክ አትባልም። ህሶኬ ትሰምዕ ወላዲተ ሰብ የሰው እናት እንጂ የአምላክ እናት አትባልም ብሎ በካደ ጊዜ የዲዮስቆሮስን የሊቁን የነቄርሎስን ሃይማኖት በካደ ጊዜ በዚህን ሰዓት ላይ ነው እነዚህ 9 ቅዱሳን አንድ ባህሪ አንድ አምላክ አንድ ጌታ አንድ ጥምቀት እንጂ ሁለት ባህሪ የለም፣ ሁለት አምላክ የለም፣ ሁለት ጌታ የለም፣ ሁለት ንጉሥ የለም፣ ሁለት ሃይማኖት የለም ብለው ወደ ኢትዮጵያ መጥተዋል ማለት ነው። ስለዚህ ግብፅ ማለት የግብፅ ሃይማኖት ከ180% ሌላ ሃይማኖት ነው። 20% ብቻ ነው ያሉት ኦርቶዶክስ። እነዚያ ግን እንደ ብረት የጠነከሩ ናቸው፣ ዝገት የማይነካቸው። እነሆ በሃይማኖታቸው ጸንተው እስከ ዓለም ፍጻሜ ድረስ ወልድ ዋህድ እንደ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ የእግዚአብሔር ልጅ ሕያው ክርስቶስ፣ የሕያው እግዚአብሔር ልጅ አንተ ክርስቶስ ነህ፣ የእግዚአብሔር ልጅ እግዚአብሔር ብሎ ጴጥሮስ እንደመሰከረ በዚህ ሲመሰክሩ ይኖራሉ። እና ግብፃውያን ሃይማኖት ለመባረክ ወይም ደግሞ ሃይማኖት ለማጽናት ነው የሚለውን ይተረጉማል ማለት ነው። በአጭሩ ወደ ግብፅ ወደ ኢትዮጵያ የተሰደደበት ይሄ ነው። ግብፅ ማለት ያው 126 ሀገሮች አፍሪካ ናቸው። ያው ወደ አፍሪካ ነው የተሰደደው። ግብፅ፣ ኢትዮጵያ፣ ግብፅ አንድ ነው። ምንድን ነው የሚለው? በኢትዮጵያ ወግብፅ ይላል፣ በኢትዮጵያና በግብፅ ይላል። ገብረ መንፈስ ቅዱስ ኮኖሙ አበ ለሰብአ ግብፅ በኢትዮጵያ፣ ለግብፅና ለኢትዮጵያ ሰዎች አባት ሆናቸው ይላል። ስለዚህ በሃይማኖት የተያዙ የተንሰራሰሩ ሀገሮች ናቸው ኢትዮጵያና ግብፅ ማለት ነው። እና ግብፅ ላይ መጣ፣ ከግብፅ ወደ ኢትዮጵያ ቆየና ወደ ግብፅ ሄዶ በግብፅ ነው እንደገና ወደ ኢየሩሳሌም የተመለሰው ማለት ነው። ይህን ነው የሚናገረው። ለምን ተሰደደ የሚለውን እንመልከት። ደግሞ ለምን ተሰደደ? አንደኛው ያለ ጊዜው ስለማይሞት ነው። ያለ ጊዜው ስለማይሞት ደግሞ ፈቀቅ ብሎ መቆየት ስለነበረበት፣ ይልቁንም ደግሞ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ውዩ ሀበ ካሌታ፣ መከራ ሲመጣባችሁ ከአንድ ቦታ ወደ አንድ ቦታ ፈቀቅ በሉ። ይህንን ሊያስተምር ነው። ይልቁንም በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላልና፣ ስለዚህ ሁሉም መሰደድ እንዳለበት ሲናገር ነውና የመጀመሪያው ያለ ጊዜው ስለማይሞት ደግሞ እዚያ ዘወር ማለት ከሄሮድስ ፊት ዘወር ለማለት በዚያም ላይ ደግሞ የመወለዱ ጉዳይ በኢየሩሳሌም ለማደግ ሳይሆን ወደ ግብፅ ወደ ኢትዮጵያ መጥቶ ከኢትዮጵያ ወደ ግብፅ ወደ ናዝሬት ተመልሶ በናዝሬት አድጎ በ30 ዓመቱ ተጠምቆ 3 ዓመት ከ3 ወር እየተዘዋወረ አስተምሮ በቀራንዮ ተሰቅሎ
እነሆ ወደ መቃብር ወርዶ ሙስና መቃብርን አጥፍቶ በቢታንያ አድርጎ የሰው ሰውኛውን ጉዞ ይጨርስ ስለነበረ ለዚህ ነው ማለት ነው። አንደኛው ያለ ጊዜው ስለማይሞት ብለውታል መተርጉም። ሁለተኛው አዳምን ለመካስ ነው። አዳም እንግዲህ በሔዋን ምክንያት ሔዋን ረዳት እንድትሆነው ቢሰጠው ሔዋን ግን አስታ ከአዳም ወደ ማነው ከገነት ወደ መሬት እንዲሰደድ አድርገዋለችና የአዳምን ስደት ለመባረክ ነው ብለዋል መተርጉማን። ሶስተኛው ለሰማዕታት ስደትን ለመባረክ ነው። ዛሬ መድኃኔ ዓለም ባይሰደድና መከራ ባያይ ኖሮ አንገታቸውን የሚቆረጡ ጀርባቸውን የሚገረፉ የድንጋይ በረዶ የሚወርድባቸው ሰይፍ ተስሎ መጥረቢያ ተስሎ ቢላ ተዘጋጅቶ ጦር ተስሎ ሲቀርብባቸው ሰማዕታት ባልጸኑ ነበረ። እነ ቅዱስ ጊዮርጊስ 3 ጊዜ ሙተው 3 ጊዜ ባልተነሱ ነበር። 4ኛውን ትንሣኤ ዘጉባኤ አይጠብቁ ነበረ። በነገራችን ላይ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ ተነስቷል። 4ኛው ግን ትንሣኤ ዘጉባኤ ይጠብቃል ማለት ነው። ይህንን ነው የሚናገረን። እነ ገላውዲዮስ፣ እነ ፊቅጦር፣ እነ መርናም ሌሎቹም ሰማዕታት እነ ቅድስት አርሴማ ድንግልናቸውን ጠብቀው ትናንትም ያየናቸው እነ ቅዱስ ፊልጶስ፣ እነ ሐዋርያው እነ ማቴዎስን ስንመለከት በመጋዝ እየተነጠቁ የወደቁት ለሰማዕታት ስደትን፣ ለሰማዕታት መከራን፣ ለሰማዕታት ጽናትን ሊያስተምር ነው ብለዋል። ጡቷን፣ አንገቷን፣ እጆቿን፣ እግሮቿን የቅድስት አርሴማን ሲቆራረጧት ያጸናት ያ የክርስቶስ ቃል ኪዳን ነው ማለት ነው። ይህንን ነው የሚናገረው። ሌላው 4ኛው የአበውን ስደት ለማጽናት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ በተለያየ መልኩ ተሰደዋልና የእነሱን ስደት ለማጽናት ነው ይለናል። የመጨረሻው ጉየተ ሕፃን አጉዮ ለዲያብሎስ የክርስቶስ መሰደድ ዲያብሎስን ከሰዎች ልቡና ለማውጣት ነው ይለናል። ይህ እንግዲህ መጀመሪያውን ያመጣል። ክርስቶስ ወደ ድንግል ማርያም መጥቶ መወለዱ 5500 ዘመን በዓለም ላይ ነግሶ የነበረውን ዲያብሎስን ከሰዎች ደም ለማውጣት ነው፣ የተዋሃደውን ለማውጣት ነው። አዎ መጀመሪያ በገዳመ ቆሮንቶስ አስታለሁ ብሎ ሲገባ አዎ አስወገደው ዲያብሎስን። መጨረሻ ላይ ደግሞ 3 ዓመት ከ3 ወር እየተዘዋወረ ሲያስተምር በሰዎች አንደበት ላይ እየተነሳ የተለያየ ነገርን ሲያናግር የነበረ የዮሴፍ ልጅ ነው፣ 7 ወንድሞች አሉት፣ ፍጡር ነው ወዘተ እያለ ሰዎችን ሲያናግር የነበረ ዲያብሎስ ቀራኔዮ ላይ ተሰቅሎ ባገኘው ጊዜ ሊያጽናና ሲቀርብ በሰማይና በምድር መካከል ላይ በነፋስ አውታር ሰቅሎ በእሳት ዛንጀር ገርፎ መኑ ውእቱ ዝንቱ ሥጋ ለብሶ ዘመዋኒ ሥጋ ለብሶ ያሸነፈኝ ይህ ማን ነው ብሎ ሲጠይቅ የሚመልስለት ቢያጣ ውእቱኬ ሰማያዊ ውእቱ አላወቅኩም እንጂ ይሄማ አለ ፍቅር ስቦት ሰውን ለማዳን ሰው የሆነ የሰዎችን መከራ ሊያነሳ እነሆ የተንከራተተ ይልቁንም ሥጋውን ቆርሶ ደሙን አፍስሶ በመስቀል ላይ ዓለሙን ሊያድን የመጣ አምላክ ነው አለና ዲያብሎስ አመነ ይለናል። አያችሁ የመጣው ሰውን ወዶ ሰውን ፈቅዶ ሰውን ለማዳን ነው። በመጨረሻም 5500 ዘመን በደም በሰዎች ደም ተዋህዶ ሰውን ሲያባላ በጨለማ የጣለ በዲያብሎስ ስር ተረግጠው እንዲኖሩ ያደረገ ዲያብሎስን አስወግዶ እሱ ግን ተሰቅሎ ዓለሙን አድኖ ወደ ነበረ ክብሩ ይመለስ ዘንድ የመጣው አምላክ ለማን ተሰደደ? ለሰው ተሰደደ። ወዴት ተሰደደ? ወደ ግብፅ ወደ ኢትዮጵያ ተሰደደ። ለምን ተሰደደ? እነሆ ትንቢቱን ለመፈጸምና ቅድም የተነጋገርናቸውን በሙሉ ለማድረግ ተሰደደ። ክርስቶስን ከግብፅ ጠራሁት። አንድም ክርስቶስን ወደ ግብፅ ጠራሁት። ክብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።